ከተዘጉ በሮች ጀርባ ያለው ሚስጥራዊው እውነታ ምንድነው? አሜሪካ ለኢራን 14 ነጥቦችን የያዘ የመጨረሻ እድል የተባለለትን ሚስጥራዊ ሰነድ አቀርባለች። ይህ ሰነድ የለመድነውን የመካከለኛው ምስራቅ ለዘላለም ሊለውጠው ይችላል፣ ወይም ደግሞ ወደማያልቅ ዓለም አቀፋዊ ቀውስ ሊከተው ይችላል። በዝርዝር የምንመለከተው ይሆናል። በቴህራን ቤተ መንግስት ውስጥ የተደበቁት ሚስጥራዊ መሪዎች ምን እያሰቡ ነው? በሌላ በኩል ለ20 ዓመታት ዓለምን ያስጨነቀው የኒውክሌር ጉዳይ በአንድ ፊርማ ሊያበቃ ይችል ይሆን? በዝርዝር የምንመለከተው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም አሜሪካ ያቀረበችው የመጀመሪያው እና ዋነኛው ነጥብ ለ30 ቀናት የሚቆይ አስቸኳይ የተኩስ አቁም ነው። ይህ የተኩስ አቁም ግን ለየት ያለ ነው። በአሜሪካና በኢራን መካከል የሚደረግ ስምምነት ሆኖ ሳለ በውስጡ ግን እስራኤልንም ያካትታል። ይህም ማለት ኢራን በክልሉ ውስጥ ያሉትን እንደ ሂዝቦላና ሐማስ ያሉ ታጣቂዎቿን አቁሙ ስትል፣ አሜሪካ በበኩሏ እስራኤል ወታደራዊ ዘመቻዋን እንድታቆም ጫና ታደርጋለች ማለት ነው። ይህ ለኢራን ትልቅ ድል ሊሆን ይችላል። ምክንያቱም ለሳምንታት በዘለቀው ጦርነት ኢራንና ወዳጆቿ ክፉኛ ተጎድተዋል። ይህ የ30 ቀን ጊዜ ለኢራን ኃይሏን መልሳ ለማደራጀትና የተጎዱ መሰረተ ልማቶቿን ለመጠገን የምትጠቀምበት የትንፋሽ ጊዜ ሊሆንም ይችላል። አሜሪካ ደግሞ ይህንን ጊዜ ተጠቅማ ዘላቂ ሰላም ለማውረድ ትጥራለች። ሌላኛው እና ዓለምን በስጋት ውስጥ የያዘው ነጥብ የሆርሙዝ ሰርጥ ጉዳይ ነው። ይህ የባህር መስመር በየቀኑ በሚሊዮን የሚቆጠሩ በርሜል ነዳጅ የሚያልፍበት የዓለም የደም ስር ነው። ኢራን ይህንን መስመር የመዝጋት አቅም አላት። አሜሪካ ግን ይህንን መስመር ያለምንም ቅድመ ሁኔታ ክፍት መሆን አለበት የሚል ጥብቅ ነጥብን አቀርባለች። ኢራን ይህንን መስመር እንደ ጦር መሳሪያ እየተጠቀመችበት ትገኛለች። መስመሩ ከተዘጋ የዓለም የነዳጅ ዋጋ በሰዓታት ውስጥ ሰማይ ይነካል። አሜሪካ ይህ እንዳይሆን የባህረ ሰላጤው ሀገራት ታጋች መሆን የለባቸውም የሚል አቋምን ይዛለች። ኢራን ግን ይህንን ነጥብ ለመቀበል የባህረ ሰላጤው ሀገራት አሜሪካን ለጥበቃ መጠቀማቸውን እንዲያቆሙ ትፈልጋለች። ይህ በእንዲህ እንዳለ በዚህ ድርድር ውስጥ ትልቁ አንኳር ነጥብ የኒውክሌር ጉዳይ ነው። አሜሪካ ኢራን የዩራኒየም ማበልጸግ ስራዋን ለ20 ዓመታት እንድታቆም ትፈልጋለች። ዩራኒየም ለኃይል ማመንጫነት ብቻ ሳይሆን ለኒውክሌር ቦምብ መሳሪያነትም ያገለግላል። ኢራን ወደ ኒውክሌር አቅም በጣም ተቃርባለች የሚለው ስጋት አሜሪካን ለዚህ ለረጅም ጊዜ እንድትጠይቅ አስገድዷታል። ኢራን በበኩሏ 20 ዓመት በጣም ረጅም ነው፣ ቢበዛ ለ5 ዓመት ብቻ ነው የምናቆየው በሚል ትከራከራለች። እዚህ ጋር ነው የዲፕሎማሲው ፍጭት ያለው። ኢራን ለረጅም ጊዜ ስምምነት መፈረም ማለት እጅ መስጠት እንደሆነም ትቆጥራለች። በሌላ በኩል ደግሞ የበለጸገው ዩራኒየም ከኢራን ውጪ በሆነ አገር ምናልባትም በሩሲያ ወይም በኦማን እንዲቀመጥ የቀረበው ሀሳብ ላይ የተወሰነ መግባባት ታይቷል። ይህ ማለት ኢራን ለቦምብ የሚሆን ግብአት በእጇ እንዳይኖር ማድረግ ነው። ይህ በእንዲህ እንዳለ ኢራን እነዚህን 14 ነጥቦች የተቀበለችው በነጻ አይደለም። በምትኩ ሁለት ትላልቅ ጥያቄዎችን አቅርባለች። አንደኛው በእሷ ላይ የተጣለው የኢኮኖሚ ማዕቀብ እንዲነሳ፣ ሁለተኛው ደግሞ በአሜሪካ ባንኮች የታገዱባት በቢሊዮን የሚቆጠሩ ዶላሮች እንዲለቀቁላት ነው። የኪንግስ ኮሌጅ ለንደኑ ሳሚር ቱር እንደሚሉት ኢራን አሁን ያለችበት ሁኔታ በጣም አሳሳቢ ነው። ኢኮኖሚዋ ደክሟል፣ የህዝቧ በኑሮ ውድነት እየተማረረ ነው፣ እንዲሁም ደግሞ ወታደራዊ አቅሟም እየተፈተነ ይገኛል። ስለዚህ ይህ ስምምነት ለኢራን መሪዎች የህልውና ጉዳይ ነው። ነገር ግን በሀገሪቱ ውስጥ ያሉ ቀኝ ዘመም ፖለቲከኞች እና ወታደራዊ መሪዎች ለአሜሪካ አንንበረከክም በማለት ድርድሩን ለማሸነፍ እየሞከሩ ይገኛሉ ሲል ጠቅሷል። በተያያዘ መረጃ በዚህ በሳል ድርድር ውስጥ በዋነኝነት ካልተነገሩት ነጥቦች ውስጥ አንዱ የአሜሪካ ጦር በመካከለኛው ምስራቅ ያለው ቆይታ ነው። በኳታር ሐማድ ቢን ካሊፍ ዩኒቨርሲቲ ፕሮፌሰር የሆኑት ሱልጣን ባራካት እንደሚጠቁሙት አሜሪካ በባህረ ሰላጤው ሀገራት ያሰፈረችውን የጦር ሰራዊት ቁጥር እንድትቀንስ የሚያስገድድ ስምምነት በጠረጴዛው ላይ ሳይቀመጥ አልቀረም ብለዋል።
ይህ ለኢራን ትልቅ ስትራቴጂካዊ ስኬት ነው። ቴህራን ላለፉት 4 አስርት ዓመታት ዋነኛ ጠላቴ የምትለው የምዕራባውያን ወታደራዊ መገኘት እንዲያበቃ ስትል ቆይታለች። ነገር ግን ነገሩ እንዲህ ቀላል አይደለም። የባህረ ሰላጤው አገራት እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ እና ኩዌት አሜሪካን እንደ ዋስትና ነው የሚመለከቱት። አሜሪካ ሰራዊቷን የምታስወጣ ከሆነ እነዚህ ሀገራት ኢራን በጉልበት ትውጠናለች የሚል ከፍተኛ ስጋት አላቸው። ፕሮፌሰር ባረካት እንደሚሉት ኢራን በጎረቤቶቿ ውስጥ ጉዳይ ጣልቃ ላለመግባት ዋስትና መስጠት አለባት። አሜሪካ የሰፈረችው በአንድ ወቅት በነበረው አለመተማመን ምክንያት ነው። አንዱን ከሌላው ለመጠበቅ ነበር የሚሉት ፕሮፌሰሩ፣ አሁን ግን ኢራን የሆርሙዝ የባህር በር ክፍት በማድረግ ጎረቤቶቼን እንደ ታጋች አሊዝም የሚል ተግባራዊ ማረጋገጫ ማሳየት እንዳለባትም ይናገራሉ። ይህ በእንዲህ እንዳለ በዲፕሎማሲያዊው ዓለም ውስጥ ትልቁ ፈተና ፖለቲካዊ ትርፉ ነው። ይህ ስምምነት በሁሉም ወገን እንደ ድል ተቆጥሮ መቅረብ አለበት። ዋሽንግተን ለሕዝቧ የኢራንን የኒውክሌር ፕሮግራም ለ20 ዓመታት አቀዝቅዘናል ብላ ማወጅ ትፈልጋለች። ይህ ለአሜሪካ አስተዳደር ትልቅ የፖለቲካ ነጥብ ነው። በሌላ በኩል ደግሞ የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ለሀገራቸው ወታደራዊ መሪዎች እና ለሕዝባቸው ሳንበገር ማዕቀቡን አስነስተናል፣ የታገደው ሀብታችንንም አስመልሰናል ብለው ማሳመን አለባቸው። ኢራን አሁን ያለችበት ሁኔታ እጅግ አሳሳቢ ነው። ለሳምንታት የዘለቀው ቀጠናዊና ኢቀጠናዊ ጦርነት የሀገሪቱን የኢኮኖሚ አከርካሪ መጥቶታል። ቱር እንደሚሉት ኢራን አሁን የቆመችው በሁለት አደገኛ መንገዶች መጋጠሚያ ላይ ነው። ወይ ይህንን ስምምነት ፈርማ ከጥፋት መውጣት ወይም ደግሞ ወደ ማያልቅና ሁሉንም ሀገራት ወደሚበላ ሙሉ ጦርነት መግባት። ኢራን እጅ ሰጠች እንዳይባልባት በከፍተኛ ጥንቃቄ ውስጥ ትገኛለች። ነገር ግን ከውድቀት ለመዳን ድርድሩን እንደ ብቸኛ አማራጭ ብቻ እያየችው መሆን አለበት። በተያዘ መረጃ አክሲዮስ በዘገባው እንደጠቀሰው በአሜሪካ የቀረቡት 14 ነጥቦች ውስጥ እስካሁን መግባባት ያልተደረሰባቸው ቀይ መስመሮች አሉ። ከነዚህም መካከል የኢራን የባላስቲክ ሚሳኤል ፕሮግራም ዋነኛው ነው። አሜሪካ የኒውክሌር ስምምነት ብቻውን አይበቃም፣ ሚሳኤሎችንም መቀነስ አለብኝ ስትል፣ ኢራን ግን ሚሳኤል የህልውናዬ ዋስትና ነው፣ አልደራደርም በሚል ጸንታለች። በተጨማሪም ኢራን በቀጠናው ለሚገኙ እንደ ሄዝቦላ ላሉ ቡድኖች የምትሰጠውን ድጋፍ ለድርድሩ ትልቅ እንቅፋት ሆኗል። እስራኤል ይህን ስምምነት ኢራን ለተላላኪ ቡድኖች የምትሰጠውን የገንዘብ እና የጦር መሳሪያ ድጋፍ ካልቆመ ዋጋ የለውም የሚል ጽኑ አቋም አላት። አሜሪካም ይህንን ነጥብ በ14ቱ ነጥቦች ውስጥ አካታለች። ይህ ፍንጭ ድርድሩን በማንኛውም ሰዓት ወደ ውድቀት ሊያመራው ይችላል። በሌላ በኩል በዝርዝሩ ሰነድ ላይ ከተቀመጡት 14 ነጥቦች መካከል ሌላኛው እጅግ አከራካሪ ጉዳይ ኢራን ለሰላማዊ አገልግሎት የምታበለጽገው ዩራኒየም ነው። ቴህራን በይፋ እንደምትናገረው የኒውክሌር ፕሮግራሟ ለሕክምና፣ ለግብርናና ለኃይል ማመንጫነት ብቻ የሚውል ነው። ነገር ግን ዋሽንግተን እና ምዕራባውያን የስለላ ድርጅቶች ይህንን በጥርጣሬ ነው የሚመለከቱት። ዩራኒየም አንዴ 60 በመቶ እና ከዚያ በላይ ከበለጸገ ወደ 90 በመቶ ወይም ለቦምብ መሳሪያነት ወደሚያስፈልገው ደረጃ ለማድረስ የሚቀረው እርምጃ በጣም አጭር ነው። አሜሪካ በድርድሩ ላይ ያቀረበችው ሀሳብ ኢራን በሀገር ውስጥ የምታበለጽገው የዩራኒየም መጠን እጅግ ዝቅተኛ በሆነ ደረጃ ላይ እንዲገደብ ነው። በተጨማሪም ኢራን እስካሁን ያከማቸችው እና በከፍተኛ ደረጃ የበለጸገው ዩራኒየም ከኢራን ግዛት ወጥቶ በሶስተኛ ወገን ቁጥጥር ስር እንዲቀመጥ የሚል ጥብቅ ትዕዛዝ አዘል ነጥብንም አስቀምጧል። ይህ ለኢራን ትልቅ የሉዓላዊነት ጥያቄ ቢሆንም በአሁኑ ወቅት በአክሲዮስ ዘገባ መሰረት በዚህ ነጥብ ላይ ጥሩ መግባባት እየታየ መጥቷል። ይህም ማለት ኢራን የኒውክሌር ቦምብ የመስራት አቅሟን በተግባር በማቀዝቀዝ በምትኩ የኢኮኖሚ ትንፋሽን ለማግኘት መወሰኗን ሊያመላክት ይችላል። ይህ በእንዲህ እንዳለ ስምምነቱ ተግባራዊ መሆን የሚጀምረው ለ30 ቀናት
ቀናት በሚቆይ የሙከራ ተኩስ አቁም እንደሆነ ተገልጿል። ይህ 30 ቀን ለሁለቱም ሀገራት ትልቅ ፈተና ነው። በዚህ ጊዜ ውስጥ አሜሪካ የታገዱ የኢራን ገንዘቦችን በከፊል መልቀቅ ትጀምራለች ተብሎም ይጠበቃል። ኢራን በበኩሏ በባህረ ሰላጤው እና በሆርሙዝ ሰርጥ ላይ ያላትን ወታደራዊ ንክኪ በመቀነስ መልካም ፈቃዷን ማሳየት አለባት። ውይይቱ አሁን ያተኮረው ይህንን የ30 ቀን ጊዜያዊ ስምምነት እንዴት ወደ ዘላቂ ሰላም መቀየር ይቻላል በሚለው ላይ ነው። ኢራን ለ30 ቀን ብቻ ቆማ ማዕቀቡ በቋሚነት የማይነሳ ከሆነ ድርድሩ እንደማይቀጥልበት አስጠንቅቃለች። አሜሪካ ደግሞ ኢራን በ30 ቀን ውስጥ ስምምነት ጥሳ ድጋፏን ለታጣቂ ቡድኖች ከቀጠለች ማዕቀቡ በበለጠ ጥንካሬ ይመለሳል የሚል ማስፈራሪያንም ይዛለች። ይህ የእምነት ግንባታ ወይም ትረስት ቢልዲንግ ሂደት እጅግ ስስ በመሆኑ አንዲት ስህተት መላውን ድርድር ገደል ውስጥ ሊከተው ይችላል። በሌላ በኩል ይህ ታሪካዊ ሊባል የሚችል ድርድር ግን የራሱ የሆነ ጠላቶችም አሉት። በእስራኤል ውስጥ የሚገኙ ጠንካራ የፖለቲካ ክንፎች የድርድር ኢራን ራሷን እንድታደራጅ እና በቢሊዮን የሚቆጠር ዶላር አግኝታ ሽብርተኝነትን እንድታስፋፋ እድል ይሰጣታል ብለውም ያምናሉ። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት ወቅታዊና ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያልን መልካም ጊዜ ይሁንላችሁ።